ፍቅርና ስልጣን፣ ፍትህና ግፍ ፊት ለፊት በሚጋጩበት በዚህ ዓለም የአንድ መሪ ታላቅነት የሚለካው በኪሱ ባለው ወርቅ ሳይሆን በህዝብ ልብ ባለው ፍቅር ነው። ዛሬ የምናየው ፊልም በደግነትና በትህትና ህዝብን ስለሚመራ መምህር እና በጥላቻና በበቀል ስላናወዘ አንድ አስፈሪ ሰው የሚተርክ ታላቅ ፊልም ነው። ከታላቅ የድል በዓል ጀርባ የቂም በቀል ደመና ሲያንዣብብ፣ በአንድ አባት ጥበብና በአንድ ልጅ ጽናት መካከል የፍትህ መንገድ ሲቀደድ እናያለን። ይህ ታሪክ የጀግንነት ብቻ ሳይሆን የህይወት መርህ መፈተኛ ነው። ወደ ዛሬው አስደናቂ ፊልም ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛለን። ራውፍም መርማሪው ኮንቻን ወደ ወንባ ያስገባውን ቢልም ቪጃይ ግን እውነቱን ለማሳወቅ የፖሊስ ረዳቱን በመኪና ውስጥ አፍኖ አስፈራራው። በመጨረሻም ረዳቱ የኮንቻ እጽ በሚኒስተር ቦርካር ቤት ውስጥ ነው ያለው ሲል ሚስጥሩን ዘረገፈው። ሚኒስተር ቦርካር በቤቱ ትልቅ ግብዣ አዘጋጅቷል። ሙዚቃ፣ መጠጥና ዳንስ በሞላበት በዚያ ግብዣ ውስጥ ሻንታራም የተባለው የኮንቻ ሰው እጹን ወደ ጎጆ አስገብቶ ሊታጠብ ሲል ቪጃይ በድንገት ከፊት ለፊቱ ተገለጠ። ሙዚቃ እና ኮኬን ሁሉም አዘጋጅቷል። መርማሪው ግን አሁን ይመጣልሃል ሲል ሻንታራምን አስደነገጠው። ቪጃይ ወደ ሚኒስተሩ ሂዶ ትልቅ ውለታ ልውልልህ እችላለሁ፣ በታችኛው ክፍል ያለው ኮኬን ላስወግድልህ እችላለሁ ሲል ሐሳብ አቀረበለት። ልክ በዚያ ቅጽበት መርማሪው ከሰራዊት ጋር ደረሰ። ሚኒስተሩ ይህ የማን ቤት እንደሆነ ታውቃለህ ብሎ ቢፎክርም ያስፈራራው ቢነግረውም መርማሪው ግን ምንም ሚኒስተር ብትሆንም የፍተሻ ወረቀት አለኝ፣ ገብቼም እፈትሻለሁ በማለት ቤቱን ለፍተሻ ቆርጦ ተነሳ። መርማሪው የፍተሻ ትዕዛዙን ለሚኒስተሩ አስረክቦ መላውን ግቢ ማተራመስ ጀመረ። የፍተሻው ሂደት እስከ ታችኛው እስከ ጋራዡ ድረስ ቢዘልቅም ሚኒስተሩ ግን በጭንቀት ተውጦ እዚህ ማንም የለም፣ የቆዩና ዋጋ የሌላቸው ቁሳቁሶች ብቻ ነው ያሉት በማለት ሊያስቆመው ሞከረ። ዳሩ ግን መርማሪው ጥርጣሬውን አላቆምም። ወደ ውስጥ ገብቶ ቢፈትሽም ምንም አይነት እጽ ሊያገኝ አልቻለም። ሚኒስተሩ ሁኔታውን ካለፈው በኋላ ወደ ሻንታራም በመሄድ የተፈጠረውን ሁሉ ነገረው። ሻንታራም አንድ ነገር ማድረግ አለብኝ ሲል፣ ሚኒስተሩ ግን ብቸኛውን መፍትሄ እንዲህ ሲል ነገረው። መፍትሄ ከፈለግ ያንን ቪጃይ የተባለውን ልጅ ግደለው አለው። በዚህ መካከል ቪጃይ ለመርማሪው ስልክ ደውሎ የአባቱን ምክር አስታወሰው። አባቴ በአንድ ወቅት ጥንካሬህን በደካሞች ላይ አትጠቀም ብሎ ነበረ። እኔም ቃሉን አከብራለሁ፣ ነገር ግን ጥንካሬን ለበቀል እጠቀምበታለሁ። አሁን ጦርነት ሊጀምር ነው። መርማሪውም አንተ ማነህ ብሎ ሳይጨርስ ቪጃይ ስልኩን ዘጋው። ቪጃይ በስልኩ ሳጥን ውስጥ ሳንቲም ከቶ ሲወጣ ምስጢራዊ የሆኑት ሴት ረዳቶቹ ስልኩን በፈንጂ አጥምደውት ነበረ። ሻንታራም ስልኩን ሊያነሳ ሲል ስልኩ በላዩ ላይ ፈነዳ። ቪጃይ ወደ ውስጥ በመግባት ሻንታራምን ሊገለው ቢችልም አልገልህም፣ ምክንያቱም እኔ ራውፍ ላላ አያስፈልገኝም አለው። ሻንታራም ለምን ሲል ጠየቀው። ቪጃይም በታላቅ ኩራት ምክንያቱም እኔ መላዋን ሙምባይ ይፈልጋለሁ፣ አንተና አለቃ ኮንቻ ደግሞ እዚህ ትረዱኛላችሁ። ከነገ ጀምሮ የኮንቻ እጽ በሙምባይ ይሸጣል፣ ዋጋውንም እኔ ወስናለሁ በማለት ሻንታራምን በቁጥጥር ስር አዋለው። በማግስቱ ራውፍ ላላ ቪጃይን በህዝብ ፊት አነገሰው። ከዛሬ ጀምሮ 2 ግዛቶች ለቪጃይ ተሰጥተውታል፣ እርሱ አዲሱ ንጉስ ነው ሲል አወጀ። በተጨማሪም ልጁ ማዝሃር ከኪሪንጂ ጋር በሚቀጥለው ማክሰኞ እንደሚጋባ አስታወቀ። ማዝሃር በአባቱ ውሳኔ ተቆጥቶ ለምን ለእርሱ ግዛቶችን ሰጠው ብሎ ሲጠይቀው ራውፍ ላላ ግን ለጊዜው ነው፣ አንተ ሱስን ስታቆም ሁሉን ትረከባለህ፣ ቪጃይ ቢኖርም ባይኖርም ግዛቱ ያንተ ነው ሲል አጽናናው። ልክ በዚያ ቅጽበት አንድ ሕፃን የራውፍን ጫማ መጣ። ራውፍ ግን ይህ የኔ ጫማ አይደለም ሲል ቪጃይ የራውፍን ጫማ ተሳስቶ አድርጎት አገኘው። ማዝሃር እንዴት ትሳሳታለህ ብሎ ሊጠይቀው ሲል ቪጃይ ድንገት ማዝሃርን ገፍትሮ ወረወረው። ዓላማው ማዝሃርን ከጥይት ለመታደግ ነበረ። በጥይት የተመታው ቪጃይ ወደ ሆስፒታል ተወሰደ። መርማሪው በሆስፒታል አልጋ ላይ ወዳለው ቪጃይ ቀርቦ ለምን ይህን አደረግ ብሎ ጠየቀው። ቪጃይም ለተበዳይ የምጠይቀው ጥያቄ ነው ቢለውም መርማሪው ግን በሁኔታው አልተታለለም። ጥይቱ የተተኮሰው ከሩቅ በትንሽ ሽጉጥ ነው። ቁስሉ ቀላል ነው። ራውፍ ላላ ይበልጥ እንዲያምን ያደረከው ተውኔት እንደሆነ ገብቶኛል አለው። የማዝሃር የሰርግ ቀን ደረሰ። ራውፍ ላላ በደስታ ዛሬ 3 ልጆች አሉኝ ሲል ሲጨፍር ቪጃይ ምስጢራዊ ስልክ ደረሰው። ስልኩን ማዝሃር እንዲያነሳው ተደረገ። ስልኩን የደወለው ሰው ማዝሃርን ሊገድል የፈለገው ወንጀለኛ ሻንታራም እንደሆነ መረጃ ሰጠው። ማዝሃር በቁጣ መሳሪያውን ይዞ ሲነሳ ቪጃይ ዛሬ ሰርግ ቀን ነው፣
እኔ ሄዳለሁ ቢለውም ማዝሃር ግን የእርሱ ሬሳ ሳይመጣ አልገባም ብሎ መሳሪያውን ይዞ ሄደ። ማዝሃር ወደ መጋዘኑ ሲደርስ የሻንታራምን ሰዎች መደብደብ ጀመረ። ሻንታራም ሳያመልጥበት ተከትሎት ቢሮጥም እግሩ ላይ ተኩሶ መሳሪያውን አስጣለው። ማዝሃር ቪጃይ ወንድሜ መሳሪያን ስጠኝ እያለ ሲጮህ ሻንታራም ከመጋዘኑ ወጥቶ ይስቅ ጀመር። በመጨረሻም ማዝሃር ወጥመድ ውስጥ እንደገባና ይህንንም ወጥመድ ያዘጋጀው ቪጃይ መሆኑን ተረዳ። የውሻ ልጆች ብሎ ቢጮህም ሻንታራም የመጨረሻውን ጥይት ተኩሶ የማዝሃርን ሕይወት ቀጠፈው። ማዝሃር መሬት ላይ ሲወድቅ ቪጃይ ከጀርባው ሆኖ በዝምታ ይመለከት ነበር። ቪጃይ በሻንታራም ጆሮ አጠገብ ጥይት ተኩሶ ለምን ይህን አደረግክ የሚለውን ጥያቄ በቁጣ አቀረበለት። ቪጃይ ግን መልሱን ለሻንታራም አልተወም። ወደ ኮንቻ ለመድረስ ራውፍ ላላ አያስፈልገኝም፣ ይህንን ተልዕኮ ከጨረስኩ በኋላ ደግሞ አንተም አታስፈልገኝም፣ ወደ ዓላማዬ በሚወስደው መንገድ ላይ ምንም አይነት ማስረጃ መተው የለብኝም ካለ በኋላ የሻንታራምን የህይወት ክር ለዘላለም ቀጠፈው። ራውፍ ላላ የልጁን ሰርግ በታላቅ ድምቀት እያከበረ ሳለ ቪጃይ የልጁን አስክሬን ተሸክሞ ዘለቀ። በድንገት ያ ሁሉ ጭፈራና ደስታ ወደ ሲቃና ለቅሶ ተቀየረ። ራውፍ ላላ የልጁን አስክሬን ሳይ የደረሰበት ድንጋጤ ራሱን ስቶ ኮማ ውስጥ ገባ። በዚህ ሁኔታ ቪጃይ የሙምባይ አዲሱ ንጉሥ ሆኖ ዙፋኑን ተቆጣጠረ። የመጀመሪያው እርምጃ ግን እንደ ራውፍ ላላ ግፍ መስራት ሳይሆን የታገቱት ልጃገረዶች ነፃ አውጥቶ ወደ ቤታቸው መመለስ ነበረ። ህዝቡም በአዲሱ የክብር ንጉሥ እጅግ ተደሰቱ። ቪጃይ በዙፋን ላይ ተቀምጦ ሳለ ስልክ ተደወለለት። ደዋዩ ኮንቻ ነበር። ቪጃይ በውስጥ የሚነደውን ቁጣ ደብቆ በረጋ ድምፅ ሰምቻለሁ፣ የምትፈልገውን እሰጥሃለሁ አለው። ኮንቻም ተስማምተናል ሲል ጠየቀው። ቪጃይ ስንገናኝ እንስማማለን፣ እኔም ራሴ ማንዷ ድረስ እመጣለሁ ሲል መለሰለት። ምንም እንኳ ኮንቻ ቪጃይን ቢጠረጥረውም ቪጃይ ግን ስለ ሻንታራ ማንጨቃጨቅ፣ በመካከላችን ያለው ንግድ ከዚያ ይበልጣል በማለት ማንድዋ ለመሄድ ተነሳ። ቪጃይ ማንድዋ ሲደርስ የታጠቀ ሰራዊት በየቦታው ተሰማርቶ አገኘ። የአባቱን ትምህርት ቤት ሲመለከት የቀድሞ የግፍ ትዝታ በአእምሮ ተቀሰቀሰ። በዚህ መካከል የኮንቻ ረዳት ሱሪያ እዚህ ጋር አንድ ለፍላፊና ፈሪ መምህር ነበር እያለ ሲሳለቅ ቪጃይ በጥላቻ ተመለከተው። ቪጃይ ወደ መንደሩ ዛፍ ሲቃረብ ኮንቻ አንዱን ሰው በጭካኔ ገድሎት ህዝቡ በፍርሃት ሲመለከት አየ። ኮንቻ ቪጃይን በታላቅ ደስታ በሰይጣናዊ ሳቅ ተቀብሎ አቀፈው። ቪጃይ ግን ያቀፈው ወዳጁን ሳይሆን የሚገለውን ጠላቱ እንደሆነ ያውቅ ነበር። ኮንቻ ቪጃይን ለምን ሻንታራምን ገደልከው ብሎ ሲጠይቀው አንተ ጋር ለመድረስ ሲል በድፍረት መለሰለት። አሁን ብገለስ ብሎ ሲለውም አችልም፣ ምክንያቱም አንተን ወደ ሙምባይ የማስገባ ብቸኛው ሰው እኔ ነኝ አለው። ኮንቻ በቁጣ ተሞልቶ ቪጃይን በመጋዘን ውስጥ በጭንቅላቱ ዘቅዝቆ በመስቀል ይደበድበው ጀመረ። ቪጃይ ግን በስቃይ ውስጥ ሆኖ መቀበያ ካለቀ ወደ ስራውን ግባ አለው። ኮንቻም ይህ ባህሪ ደስ ይለኛል፣ ራውፍ ስለሌለ ሙምባይ የኔ ናት፣ ነገር ግን አንድ ቅፋት አለብኝ፣ መርማሪውን ግደልልኝና ማንድዋን እሰጥሃለሁ ሲል ልዋጭ ሰጠው። ቪጃይ ይህን ሲሰማ ራሱን ስቶ ወደቀ። በሌላ በኩል ራውፍ ላላ ከኮማ ነቅቶ ከሆስፒታል ወጣ። ማንድዋ መሄዱን ሲሰማ የልጁን ሞት ሚስጥር ሲረዳ የበቀል እሳቱ በጥፍ ነደደ። ኮንቻ ለቪጃይ እህትህ በራውፍ እጅ ወድቃ ገበያ ላይ ልትሸጥ ነው የሚል መርዶ ነገረው። በእርግጥም ራውፍ ላላ የቪጃይን እህት ሺካን እየጎተተ ወደ ገበያ ወጣት። ሺካ በለቅሶና በልመና እባክህ ልቀቀኝ ብትለውም ይህ አውሬ ግን ይህችን ድንቅ ዕቃ የሚገዛኝ ማን ነው እያለ ይጮህ ነበረ። ዳሩ ግን ይህ እንዲሆን ቪጃይ አይፈቅድም። የአስፈሪውና ኃያሉ አንበሳ ቪጃይ እንደ መብረቅ በቦታ ላይ ተከሰተ። ረዳቶቹ መንገዱን እየከፈቱለት ቪጃይ ወደ ራውፍ ላላ በታላቅ ቁጣ እየሮጠ መጣ። የራውፍ ሰራዊት ሊያስቆሙት ቢሞክሩም የቪጃይ ቁጣ ግን ሁሉንም ጠራርጎ የሚያጠፋ ማዕበል ሆኖባቸው ነበረ። በገበያው መሃል ራውፍ ላላ የቪጃይን እህት ሺካን ለሽያጭ አቅርቧታል። አንድ ርኩስ ሰው ቀርቦ 1 ሚሊዮን ተኩል እከፍላታለሁ በማለት እጇን ሊይዛት ሲል ቪጃይ እንደ መብረቅ ተከስቶ ጥይቱን ግንባሩ ላይ አሳረፈበት። የራውፍም ሰዎች ሁሉ ረፍርፎ ሲያበቃ በፍርሃት የምትንቀጠቅጠውን ሺካን ተመለከታት። ሺካ ማንነቱን ሳታውቅ እባክህ እጅህን ልሳለም ማረኝ እያለች ስትማጸነው በቁጣና በሐዘን ተሞልቶ ይህችን እጅማ በፍጹም ሲል ጮኸ። ራውፍ ላላ ግን አሁንም በትዕቢት ይህችን ዕቃ ሳልሸጥ ከዚህ አልወጣም ብሎ ወደ ሺካ ሲጠጋ ቪጃይ ገፍትሮ ጣለውና እህቱን በክንዶቹ መካከል አቀፋት። ራውፍ ላላ ቪጃይን ሲመታው ዝም አላለም። ያ የድንቡልቡሉና የርኩስ ራውፍ ላላ አጥንቶች በቪጃይ እጅ ሲሰባበሩ ተሰሙ። ቪጃይ ሊተወውና
ልሄድ ሲል ራውፍ ላላ በእህቱ ላይ የብልግና ቃል በመናገሩ ቪጃይ በቁጣ ቃል ተመልሶ አንገቱን በመያዝ ውሃ ውስጥ ዘፈቀው። እናቱ በድንገት ደርሳ ቪጃይ ተው ብላ ብትጮህም የራውፍ ላላ የህይወት ክር ግን ተቋርጣ ነበረ። ሺካ ማንነቱ እንዲነገራት እናቷን ስትማጸን እናቷም በለቅሶ ይህ እኮ ወንድምሽ ነው ስትል ሚስጥሩን ዘረገፈችው። በማግስቱ ሺካ ወደ ቪጃይ መንደር መጣች። ካሊ ሁኔታውን አይታ አንድ ህፃን ላከችና እህት ሺካ ውጭ እየጠበቀች ነው የሚለውን መልእክት ለቪጃይ እንዲያደርስ ነገረችው። ህፃኑም መልእክቱን እንዳይረሳ እየደጋገመ ሲሮጥ የመንደሩ ህዝብ ሁሉ ሺካ የቪጃይ እህት መሆኗን ሰሙ። ሁሉም ሰው የንጉሱን እህት ለማየት ተሰበሰቡ። ቪጃይ በድንገት ከፊቷ ሲቆም 15 ዓመት ሙሉ ሲያልመው የነበረው ቅጽበት ደረሰ። ሺካም ወደ ወንድሟ እቅፍ ውስጥ ገብታ ራሷን ወረወረች። ቪጃይም መላውን ዓለም በእጁ እንደያዘ ያህል አጥብቆ አቀፋት። በዚያ ቅጽበት በቦታ ላይ የነበረው ሁሉ በእንባ ታጠበ። ቪጃይ እህቱን ይዟት ወጣ። ያለፈውን የናፍቆት ዓመታት ሁሉ ሊክሳት ሞከረ። ምሽት ላይ ቪጃይ እህቱን ወደ ቤት መለሳት። እናቱ እራት በላ ስትል ጠየቀች። ሺካም በልቷል አለች። እናቱ ግን ምንም እንዳልበላ ቃለው ንገሪው ይግባ አለቻት። ቪጃይ ገብቶ በማዕዱ ዙሪያ ተቀመጠ። ውሃ ሊጠጣ ሲል ሺካ ለምን ሳይበላ ይጠጣል ብላ ጠየቀች። ቪጃይም ይህ ምግብ በረከት ነው ሲል መለሰ። እናቱም ከተወለድክበት ቤት የተማርከው ነገር እስካሁን ማስታወስህ መልካም ነው ስትል በምሬትና በብዙ ቁጭት ተናገረች። ሺካ ድባቡን ለመቀየር ስለ አባታቸው ስትጠይቅ እናቱ ግን በዝምታ እንድትበላ ተቆጣት ጀመር። ቪጃይ ግን የአባቱን ክብር እንዲህ ሲል ገለጸላት። አባትሽ እጅግ ደግ ሰው ነበር። ለተበደሉት መመኪያ፣ ለፈሪዎች ብርታት፣ ለታመሙት ፈውስ፣ ለተጠሙት ውሃና ለተራቡት ምግብ ነበር ብሎ ነገራት። እናቱም እዚህ የመጣው ለመብላት ብቻ ነው ብትሎም ቪጃይ ግን እኔ የምናገረው እንዴት መብላት እንዳለብኝ ስላስተማረኝ ሰው ክቡር አባቴ ነው ሲል መለሰላት። በመቀጠልም አባቴ በግፍ ሞተ፣ ለሁሉም ሲገዛ ኑሮ ግን በቀብሩ ላይ ማንም አልተገኘም ሲል እናቱ በቁጣ በጥፊ ያጮለችው። ቪጃይ ምግቡን ይዞ ከደጃፍ ላይ ስር ተቀመጠ። ካሊ መታ አጽናናችው። እርሱ ግን ሕይወቴ በከንቱ ባከነች፣ 15 ዓመት ሙሉ ከእናቴ እጅ ምግብ ሳልበላ ኖሩ እያለ ምርር ብሎ አለቀሰ። በማግስቱ የኮንቻ ረዳት ሶዳ መጥቶ በበዓሉ ቀን መርማሪውን መግደል አለብህ የሚል ጥብቅ ትዕዛዝ ሰጥቶት ሄደ። ይሁን እንጂ ቪጃይ ወደ መርማሪው ዘንድ በመሄድ ተጠንቀቅ፣ ኮንቻ ሊገልህ ይፈልጋል በማለት አስጠነቀቀው። መርማሪው ግን በኩራት እኔ ማንንም አልፈራም ሲል መለሰለት። ቪጃይ ግን ኮንቻና መርማሪው የሚጋጠሙበትን እርሱም የበቀሉን ፍጻሜ የሚያገኝበት ቀን በጉጉት ይጠብቃል። ቪጃይ መርማሪውን ሳይገለው ትቶት መሄዱን ሶሪያ ለኮንቻ በስልክ አረዳው። ቪጃይ መርማሪውን አልገደለውም። ቤቱ ገብቶ ካነጋገረው በኋላ ትቶት ወጣ። እኔ ልግደለው ሲል ጠየቀው። ኮንቻን በቁጣ ጨርሰው ብሎ ትእዛዝ ሰጠ። ሆኖም ግን በበዓሉ መሃል ሶሪያ መርማሪውን ሊገድል ሲፈልግ መንገድ ላይ ጠበቀው ቪጃይ ነበረ። ቪጃይም የሶሪያን ሕይወት እዛው ከመቅጽበት ቀጠፈው። የሶሪያ መገደል በዜና ሲሰራጭ የቪጃይ እናት በቴሌቪዥን አይታወቀችው። ወዲያውም ወደ ፖሊስ ጣቢያ በመሄድ መርማሪውን ማግኘት እንደምትፈልግ ተናገረች። እኔ የቪጃይ እናት ነኝ፣ ማንድዋ እኖር ነበረ። ይህን ሰውዬ ሶሪያን በደንብ አውቃለሁ ስትል ምስጢሩን ዘረገፈች። ዳሩ ግን የመርማሪው ረዳት የኮንቻው ሰው ነበር። ወዲያውኑ ለኮንቻ ደውሎ ቪጃይ የመምህር ዲና እናት ልጅ ነው ብሎ አረዳው። ኮንቻ ይህንን ሲሰማ በሰይጣናዊ ጩኸት መንደሩን አናወጠው። አባቱ ግን በፍርሃት ተውጦ የበቀል እሳት ይዞ መጥቶ ሊገለን ነው፣ ወየው አለቀለን ሲል ፈራ። ኮንቻ ግን በትዕቢት አባቴ አትፍራ፣ እኔ ነኝ አባቱን የገደልኩት፣ ቪጃይ እዚህ ሳይደርስ ይሞታል ሲል ፎከረ። መርማሪው ወደ ቪጃይ ዘንድ ሄዶ የሶሪያን ፎቶግራፍ ሰጥ። ለ15 ዓመታት ስመረምረ ቆይቻለሁ። አሁን ግን ዓላማህ ገባኝ። አንተ የሙምባይ ንጉሥ መሆን የፈለከው ለስልጣን ሳይሆን ኮንቻን ለመበቀልና ማንድዋን ነፃ ለማውጣት እንደሆነ ተረድቻለሁ አለው። መርማሪው ጨምሮም ሕይወቴን ብታተርፍልኝም ሶሪያን መግደልህ ግን ኮንቻን ያሳብደዋል፣ ዝምም አይልህም ሲል አስጠነቀቀው። ቪጃይም አውቃለሁ ሕይወትን ማትረፍ ወደፊት የምትከፍለኝ ዕዳ ነው ሲል መለሰለት። ካሊ ወደ ቪጃይ መጥታ በሐዘን ተውጣ አቀፈችው። ጊዜው እንደደረሰ አውቃለሁ፣ ትተኸኝ እንደምትሄድም አውቃለሁ። ነገር ግን አትጨነቅ፣ እናትን አንተ እንዳስተማርከኝ እጠብቃቸዋለሁ። እስከ ሕይወቴ ፍጻሜ ድረስ አንተን ብቻ ነው የምወደው ስትል ተሰናበተችው። በዚህ መሃል ቪጃይ ስሜቱን ተቆጣጥሮ ቆይ የሰርግ ሳጥኔን እናውጣና የሁለታችንን ገንዘብ እንደምር ሲል ለካሊ ነገራት። ካሊም በደስታ ተሞላች። በማግስቱም በታላቅ ድምቀት ሰርጋቸው ተፈጸመ።
በሰርጉ ጨዋታና ጭፈራ መካከል ድንገት የታጠቁ የኮንቻ ሰዎች ተከሰቱ። በመንገዳቸውም ያገኙትን ሰው ሁሉ እየረፈረፉ ወደ ቪጃይ መጡ። ቪጃይ ያለውን መሳሪያ ይዞ ሊከላከላቸው ቢሞክርም ክስተቱ ግን አሰቃቂና ከባድ ነበረ። ቪጃይ ወደ ኋላ ሲመለከት ካሊ በደም ተለውሳ መሬት ላይ ወድቃ አገኛት። ካሊ አትሙቺ እያለ ቢማጸናትም እርሷ ግን ይቅር በለኝ ብላ በቪጃይ እቅፍ ውስጥ ሕይወቷ አለፈ። ቪጃይ የሚወደውንና ብቸኛ ደጋፊውን በማጣቱ ሰማይና ምድሩን የሚያናውጥ ቃል አወጣ። በሲቃም ተናወጠ አገሩ። በዚያው ምሽት ኮንቻ የቪጃይን ሞት ዜና በጉጉት ጠብቅ ነበረ። ሆኖም ግን ከላካቸው ሰዎች መካከል አንዱ ተመልሶ ቪጃይ ሰዎችን ሁሉ ጨርሶብናል ሲል አረዳው። የኮንቻ አባትም ይበልጥ በፍርሃት የተንቀጠቀጠ ሊገለን አሁኑን ይመጣል ሲል ተርበተበተ። ቪጃይ አሁን የሚያጣው ምንም ነገር የለም፣ የበቀል እሳቱ ወደ ማንድዋ ሊነፍስ ተዘጋጅተዋልና። ቪጃይ የማንድዋን ምድር የረገጠው ለመደራደር ሳይሆን የጥፋትን እሳት ለማርከፍከፍ ነው። ገና በማለዳው በጸጥታ ውስጥ የመጀመሪያውን የጥበቃ ማማ ሰባበሮ የኮንቻን ሰራዊትና ምሽግ በታላቅ ፍንዳታ አጋየው። ኮንቻ በድንጋጤ ደርቆ በሚመለከትበት በዚያ ቅጽበት ቪጃይ ከጀርባ የሆነው አሁን ምን እንደምታደርግ አሳየኝ ብሎ በቁጣ ተገዳደረው። ኮንቻ እንደ ተራራ የሚከብድ ጥቃቱን በቪጃይ ላይ አሳረፈ። የቪጃይ ቡጢ በኮንቻ ላይ ምንም አይነት ለውጥ ማምጣት አልቻለም። የአውሬ ፊቱ እንደ ድንጋይ ጠነከረ ነበረ። ኮንቻ ቪጃይን አንቆ ይዞት 15 ዓመት ሙሉ አባትን በሰቀልኩበት ዛፍ ላይ አንተን ለመስቀል ስጣበቅ ነበር እያለ ያፌዝበት ጀመር። ቪጃይ ቢታገልም የኮንቻ ግዙፍነት ከአቅሙ በላይ ሆኖበታል። በዚህ መካከል የኮንቻ አባት በድንጋጤ እየሮጠ መጥቶ ሊገለም መጥቷል ብዬህ አልነበረም ሲል ኮንቻ በድንገት ገፍትሮ ጣለው። አባቱም ከደረጃ ላይ ተከባሎ ሕይወቱ አለፈ። ቪጃይ አጋጣሚውን ጠብቆ በኮንቻ ላይ ጥቃት ቢሰነዝርም የኮንቻ ሰዎች ግን ደርሶ ከበቡት። ኮንቻ ቪጃይን ጀርባው ላይ በቢላ ወግቶ ወደ እናቱና ወደ እህቱ ፊት በጭካኔ ወረወረው። እናቱና እህቱ በሲቃ እየጮሁ እባካችሁ እርዱት ቢሉም የኮንቻን ግፍ የለመዱት የማንድዋ ሰዎች ግን በፍርሃት ተውጠው ዝምታን መረጡ። ቪጃይ ግን ለእናቱ እንዲህ አላት፣ አባቴ ሲገደል ዝም ያሉ ሰዎች ዛሬ እኔን ይረዱኛል ብለሽ ትጠብቂያለሽ አላት። ኮንቻ ግን ዲያብሎስን ስለመረጡ አይረዱህም ካለ በኋላ ቪጃይን በገመድ ላይ አስሮ ወደ ትልቁ ዛፍ ጎተተው። ልክ አባቱ በተሰቀለበት ዛፍ ስር ቪጃይ ደረሰ። ኮንቻ ገመዱን ሊያጠብቆ ሲሞክር ቪጃይ የመጨረሻውን የውስጥ ብርታት አሰባስቦ በመነሳት ገመዱን በጣጥሶ ጣለው። በአንድ ታላቅ ቡጢ ኮንቻን አፈራገጠው። ከዚያም ግዙፍ ድንጋይ አንስቶ የኮንቻን አጥንቶች አደቀቃቸው። በመጨረሻም የፍትህ ገመዱን በኮንቻ አንገት ላይ አጥልቆ በዚያው ዛፍ ላይ ሰቅሎ የአባቱን ደም መለሰ። ቪጃይ በታላቅ ድምፅ አባቴ ብሎ ሲጮህ እናቱ በውስጡ አይነድ የነበረው የበቀል እሳት በረደላት። የማንድዋ ሕዝብም በአውሬ ሞት በታላቅ ደስታ ተሞሉ። ቪጃይ በከፍተኛ ቁስል ደግሞ መሬት ላይ ወደቀ። እናቱና እህቱ አቅፈውት ሲያለቅሱ እርሱ ግን እናቴ ተልእኮዬን ፈጽሜያለሁ፣ ሩጫዬንም ጨርሻለሁ አላት። እናቱም በለቅሶ ልጄ መቼም ጠልቼህ አላውቅም፣ የኔ ልጅ በመሆንህም አምላኬን አመሰግናለሁ ስትል ምርር ብላ አለቀሰች። ቪጃይ አይኖቹን ወደ ሰማይ ሲያነሳ አባቱ መምህር ዲናናት በብርሃን ተከበው ና ልጄ ና ወደ እኔ ሲለው አየው። ቪጃይም የአባቱን ድምፅ ሰምቶ ነፍሱ በሰላም ከእርሱ ተለየች። ተመልካዮቻችን የዛሬው ፊልም ይህን ይመስል ነበረ። ይህንን ቪዲዮ ከወደዱ ላይክ በማድረግ ለቻናላችንም አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።